ሀገር የተያዘውን በሀገሪቱ ያለውን የደን ሽፋንና የችግኝ ተከላ ፕሮግራም ለማሳደግ መንግስት በያዘው እቅድ መሰረት የፌዴራል ማረሚያ ቤቶች ኮሚሽን በአማራ ክልል የምስራቅ ጎጃም ዞን የጎዛመን ወረዳን መርጦ በዛሬው ዕለት የክረምት በጎ ፍቃድ ስራውን በዚህ ወረዳ አድርጓል። እኛም እንግዲህ የዞናችን ማረሚያ ቤት እንግዶችን ተቀብለን አብረን በዛሬው ዕለት ተስፋን እንትከል በሚለው መሪ ቃል መሰረት ችግኞችን እየተከልን እንገኛለን። እንዲሁም ፌዴራል ማረሚያ ቤቶች ኮሚሽን ለአቅመ ደካሞችና ለአረጋውያን የመኖሪያ ቤት ግንባታም ሊያከናውን ነው የመጣው። በእለቱ እንግዲህ በርካታ ፕሮግራሞች ይኖራል ብለን እናስባለን። እኛም በመምጣታቸው ደብረ ማርቆስ ያለውን አንጻራዊ ሰላም፣ ጎዛመን ያለውን አንጻራዊ ሰላም ተጠቅመው ህዝባችንን በልማት ከፍ ለማድረግ የሚያስችሉ ስራዎችን ለመስራት መጥቷል የፌዴራል ማረሚያ ቤቶች ኮሚሽን። በዚህ ደስተኞች ነን። እኛም እንደ ተቋም ተቀብለን እያስተናገድን ነው ማለት ነው። እንግዲህ የችግኝ ተከላ ዋና ዓላማ እንደ ሀገር የተያዘውን በደን ሽፋንም ይሁን በምግብ ራስን ለመቻል የሚደረገውን ጥረት ለማገዝ ስለሆነ የፌዴራል ማረሚያ ቤቶች ኮሚሽን የህግ ታራሚዎችን ተቀብሎ ከመጠበቅና ከማረም ባሻገር ህዝባዊነቱን በልማት ለማሳየት የወሰደው እርምጃ ነው ብለን ወስደናል። በዚህም ትልቅ ደስታ